የቅዳሜ ምሽት ልዩ ፋና ዘጠናችን በቀጥታ ወደ እናንተ እየደረሰ ይገኛል። ክቡራን ተመልካቾቻችን መሸጋገሪያችን ላይ ሎጎ ሐይቅና መልኩ ምን እንደሚመስል ነው የተመለከትነው። አስደናቂ ነው። አዎ በጣም በምሽትም በቀንም የተሰሩት ስራዎች እና ደግሞ እንዲህ ያለውን ቦታ ከዚህ በፊት ማሰብ በሚከለክል ደረጃ ነበረ። ግን እንዲህ ያለ ቦታ ለካ አለን የሚል ሎጎ ወይም ደግሞ ይሄ ሐይቅ ሲባል ከተማውን የምናስበው አለ ሐይቅ እንዳለ እናውቃለን። ግን በዛ ደረጃ የተረዳ ነው አይደለም። የሐይቁ መልክ የተሰራው ስራ የዚያ አካባቢ ውበት የተገለጠበት መንገድ በጣም ድንቅ ነበር። ሰሞኑን በተወሰኑ መንገዶች አየን። ዛሬ ጠዋት በደንብ ሁኔታውን ተመልክተናል። አንድ ነገር ያስደንቀኛል። ይህ ነገር በተነገረ ቁጥር አይ እንትንም እኮ አለ አሁን ሎጎ ሐይቅ ነው ያለው ልፍ ስትል ደግሞ እንዲህ ሐይቅ አለ ይባል። ስለዚህ አንዱ ሲገለጥ የሄደ የሚበዛው ሀብትን የመቁጠሩ በሀብት ልክ ለመንቀሳቀስ የሚደረገው ጥረት ያስደንቃል። ሰዎችን ስጠይቃቸው እንትንም እኮ አለ የሚሉት ነገር። ስለዚህ ያልገለጥ ነው ያላየ ነው ብዙ እድሎች አሉ ማለት ነው። የተሰራው ስራ ሌሎችንም በብዛት ይጠራል። ከዚህ በኋላ የሐይቅ ጊዜ ይሆናል። አካባቢው በደንብ ይለማል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ነው እንግዲህ ይህ ስፍራ የተመረቀው ዛሬ ረፋዱን። ምን ነበሩ የተነሱ ሀሳቦችን ደግሞ በጥቂቱ እናነሳለን ከዚህ በኋላ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉት ንግግር የሎጎ ሐይቅ ለወሎ አዲስ የቱሪዝም ንጋት፣ ለአካባቢው የቱሪዝም ተጠቃሚነትም አዲስ ታሪክ የሚጻፍበት ነውና ተያዥ መልእክቶችን አስተላልፈዋል። የግሉ ዘርፍ ከመንግስት ጋር መቆራኘት ሲችል ምን ያክል ኃይል እንዳለው በንግግራቸው ለማንሳት ሞክረዋል። የወሎንና የአካባቢውን መገለጫዎች በስፋት ለመመልከት ሞክረዋል። ወደ በኋላ ላይም ሌሎችን እናነሳለን። የጠቅላይ ሚኒስትሩ መልእክት ምን ይመስላል የሚለውን ግን ባልደረባችን ወንድሙ አዱኛ እንደሚከተለው አሰናድቶታል። የሐይቅ ከባቢ ታሪክ አንዱ በ10ኛው ክፍለ ዘመን አርመኖች በገጠማቸው ውጊያ ሀገር ለቀው ተሰደው ወደ ኢትዮጵያ ሲመጡ ያረፉት በሐይቅ ነበር። የመኖች በሀገራቸው መኖር ሲሳናቸው መጥተው ያረፉት እዚህ ሐይቅ ከባቢ ነበር። የአውሮፓ አሳሾች በ16ኛው ክፍለ ዘመን ሲያስሱ ከመጡበት ከጻፉለት ከባቢ አንዱ ሐይቅ ነበር። ይህ የመልከ ብዙዋ የወሎ እንቁ የሐይቅ ጥንተ ታሪክ ነው። እምነት ባህልና ወግ ባንዳብረው ልዩ ገጽ የቸሯት እሷ ለአገሬው ሰው የፍቅር ሰገነት ሆና አጋምዳ ኖራለች። ኢትዮጵያ ውስጥ ከሰሜን፣ ከምስራቅ፣ ከደቡብ ከሁሉም አቅጣጫ ፍቅርና ሰላም ፍለጋ ኢትዮጵያውያን መጥተው የጸኑበት የኖሩበት ከባቢ ነው። ከሁሉ በላይ የሚደንቀው ግን ክርስትናና እስልምና ተከባብረው ብቻ ሳይሆን ተዋህደው ተዋርሰው ተስማምተው በፍቅር መኖር የቻሉበት ከባቢ ነው። የታሪክ ሰበዙ አልፍ ነው። የብዛነት ልኳም እንዲሁም አሁን ይህን ድል በታሪክ የሚያለቅ ሌላ መልክ ሌላ ውበት ተጨምሮላታል። የሎጎ ሐይቅ ሪዞርት ከታሪኩ ባሻገር ታሪክ ገላጭ ስራዎች ያስፈልጋሉ። እነዚያ ታሪክ ገላጭ ስራዎች አንዱ ይህ ሎጅ ነው። በእርግጠኝነት የምነግራችሁ ከየትኛውም ጫፍ ጊዜውን ገንዘቡን ሰውቶ ሐይቅ የመጣ ሰው ቢያንስ ታሪክ ሳይማር ፍቅር ሳይጎነጭ ደስታና ሰላምን ሳይከናነብ ወደ መጣበት አይመለስም። የአካባቢው ልዩ መልክ ከብዛነቱን በተሻገረ የጥበብ የአራቱም የዜማ ቅኝቶች ምንጭ መሆኑ ሌላኛው ነው። ይህም ታዲያ የማህበረሰቡን መስተጋብር ከማጠናከሩም በላይ አብሮነቱን እንዲያጎላም አድርጎታል። እንዲህ ያለውን ልማድ በሌላ አውድ መድገምና ጅምር ስራዎችን ከፍ ማድረግ ቀጣይ የሚጠበቅ የቤት ስራ ይሆናል። አሁን በሰራነው ሳንረካ ቀጣዩን ምዕራፍ በጋራ ብንጀምር ሐይቅ ለብዙዎች የታሪክ ብቻ ሳይሆን የውበት መገኛ ስለምትሆን ለሐይቅ እስጢፋኖስ አባቶች ለሼኮች ያለኝ መልእክት የከባቢው ሕዝብ እናንተን ስለሚሰማ አናስተኛው። ጥቂት ተኝቶ ብዙ የሚሰራ ቢሆን ለልጆቹ የለማ ያማረ የተተፈረፈን ከባቢ ጥሎ ማለፍ ስለሚችል መንግስት በሁሉም በሚቻለው መስክ ከጎናችሁ ይሆናል። የአካባቢው ነባር እሴት የኢትዮጵያ መልክ መገለጫ የብዛነቷም ጨምሮ ነው ይጠቀሳል። አዎንታዊ ሂደቶችን የሚበይንበት መንገድም ካቃፊነቱ ከማይነጥፈው ፍቅሩም የተቀዳ ነው። ወሎዬ በፍቅር ሲመጡበት አርሂቡ ብሎ
እጁን ዘርግቶ በፈገግታ መቀበል ይችላል። ነገር ግን ወሎዬ በጸብ ሲመጡበት አጋለይ ይላል። ጸብን አንፈልግም፣ ጸብን አንሻም። ጸብ ከልማት ጸብ ከብልጽግና ያስተጓጉላል፣ ጉዟችንን ያራዝማል። ምንፈልገው እንደወሎዬ በፍቅር የመጣውን አርሂቡ ብለን እጃችን ዘርግተን ስቀን በፈገግታ መቀበል ማጉረስ ነው። ከዚህ በተቃርኖ ለቆመ ግን ልክ እንደተሰጠው ብያኔ ሁሉ ሀገርም እንዲሁ ቀይ መስመሯን ላለፈ ባልተገባ መልኩም መገዳደርን ለሻተ ምላሽ ትሰጥ ዘንድ ግድ ይላታል። ጠላቶቻችን ስንስቅና ስንሰራ የደማችን ክፋይ ነውና ለአርሂቡ ዝግጁ መሆናችንን እንድታቁ፣ ስንጎነተልና ስንነካካ ደግሞ ኢትዮጵያውያንንና አጋለይ ማለት እንደምናቅበት እንድትገነዘቡ ከዚህ ሰላም ወዳድ ሕዝብ ፊት በመሆን መልእክት እያስተላለፍኩ ወሎዬዎች፣ የሐይቅ ሰዎች፣ ፈገግታ የማይለያችሁ ፍቅር የተሞላችሁ ሁሉም በማቀፍ የምትታወቁ እቺ ጅምር ስራ መልካም ጅማሮ ነችና ተባብረን እናስፋት።